ገና ከቀልባ ተቀብላ ያሳደገች ታላቅ እህቴ እናቴ ብላት እማዊ ፋንታነሽ እዚህ ያለችና ከእግዚአብሔር በመቀጠል እንግዲህ እሷን ላመስግን። አመሰግናለሁ። ለአርቲስት ጌትነት እንየው አቢሲኒያ ባንክ የ5 ሚሊዮን ብር ሽልማት ሸልሞታል። 5 ሚሊዮን ሌላ ብዙ ነገር አለ። 5 ሚሊዮን BYD መኪና ነው። መኪና ነው 2025 ዘመናዊ መኪና ነው። ይሄኛው አስረክብልን። እየሬ እንኳን ደስ አለ ጌቲ።
እንዴት ዋላችሁ?
እንኳን ደህና መጣችሁ ክቡራትና ክቡራን። ታላቅ ሰው ውድ በጣም የምናከብርህ በጣም ትልቅ ሰው ጌትነት ስንየው እንግዲህ ማዕረግ ጸሐፊ፣ ገጣሚ፣ አዘጋጅ፣ ባለሙያ፣ አክተር እያለ ሲል ብዙ በአጠቃላይ እኔ በጣም ትልቅ ሰው ብዬ ልጥራህና እንኳን ለዚህ አበቃህ፣ እንኳን ለዚህ ያደረሰ። በጣም ደስ ብሎናል። ብዙ ተናጋሪ፣ ብዙ ቃል አሳማሪ፣ ትክክል ቃላት የሚናገሩ ሰዎች ያሉ እዚህ መሃል። እንደው ለነገሩ እኔም ብዙ ዓመት ሙዚቃ ላይ የቆየው ሰው ነኝና ይሄንን እንደው በትንሹ ልናገር ብዬ ነው። ይሄ በጣም የተከበረ መድረክ፣ በጣም በትልቁ የተከበረ መድረክ ነው። ከታላቁ መቼም ዞሮ ዞሮ ከጥላሁን ገሰሰ፣ አለማየሁ እሸቴ፣ ምኒልክ ወስናቸው እንዲሁ መልካሙ ተበጀ እያለ ከአስናቀች ወርቁ፣ ጠለላ ከበደ፣ ፀሐይ እንዳለ፣ አመልማል አባተ እንደው ቢቆጠር አያልቅም። ጋሽ መራዊ፣ ጋሽ ጌታቸው እያልን ስንል ሙዚቀኞቹን ስንጠራ ብዙ ነው። እዚህ መድረክ ላይ እኛ ቆመን ደግሞ እዚህ እናንተን ከፊት ያላችሁትን ትልልቅ ሰዎች ደግሞ ፊት ቆመን ከሙዚቀኞቹ ጋር መታየት የክብር ክብር 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 ነው፣ ለኛ ትልቅ ክብር ነውና እድሉን ስለሰጣችሁ በጣም 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 በባንዱ ስም አከብራለሁ። እግዚአብሔር ይስጥልን እድሉን ሰጣችሁን እናንተ ፊት እንድንቆም ስለፈቀዳችሁ። ይሄንን ነገር ልመዱልን ባካችሁ ሁላችሁም። ሰው በህይወት እያለ ማክበርን፣ ሰው በህይወት እያለ ማድነቅን፣ አበባ ለማቅረብና ከዛ በኋላ የቀብር ስነ ስርዓት ላይ እንዲህ አይነት ሰውዬ ነበር፣ እንዲህ አይነት ሴትዮ ነበረች እሷ እኮ እያሉ መናገር ምንም ጥቅም አይሰጥምና እያለን እንደነበር ነው እንደ ኢትዮጵያዊነት ኢትዮጵያዊ ሆነን ሁላችንም ሁሉም የሁሉም አባት ሁሉም የሁሉም እናት ሆኖ በተፈጠርንባት ኢትዮጵያ ውስጥ እንዳደግ ነው እንደነበር ነው እየተደጋገፍን እንኑር። በተለይ ትልልቆቹን ሰዎች ብዙ የሰሩትን በቁማቸው እንድናከብር እናድርግ ባካችሁ። እንድናከብር ስናደርግ አዲሱን ትውልድ ብዙ ነገር ነው የምናስተምረው። ስለዚህ በጣም አከብራለሁ። እግዚአብሔር ይስጥልኝ። እንደዚሁ እንዳለን እንዲሁ እንዳላችሁ ያገናኘን አይለየን አይለያችሁ። እግዚአብሔር ይስጥልን። እንግዲህ ሙዚቃችንን ስሙና የሚቀጥሉት ፕሮግራሞች ይሄዳሉ። ትልቅ ጭብጨባ፣ ትልቅ ማድነቅ አድርጉልን። እድሜ ይስጥልን በሉልን ለመሐሙድ አህመድ። ይህንን ብዙ መቶር ሙዚቃዎች ሰጥቶናል። ይሄ ደግሞ በጣም በተለየ ወደ መጨረሻው ላይ የዘፈናቸው ቢሆንም ትልቅ ሙዚቃ ነውና እስኪ መሐሙድ አህመድ የምትሉም እንደዚሁ ለመሐሙድ አህመድ ደግሞ ብዙ ዕድሜ ይጨምርልን በሉ። በጣም እናመሰግናለን። በጣም ነው ደስ የሚለው። እንደገና አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ። በጣም እናመሰግናለን። በጣም እናመሰግናለን። እዛ ባለችበት ነፍሱ የፕሮፌሰሮቹ ፕሮፌሰር፣ የዶክተሮቹ ዶክተር፣ የሳይንቲስቶቹ እያለን ብንል ማን ነው ስንል ማንን ነው ምንለው? እዚህ ጋር ቆሞ ስንት ሰውን የሚያንቀጠቅጥ የሚያስደስት ራስን እስከ መሳት ድረስ እድሉ ደርሶኝ በደንብ ስላየሁት። ሌላም ታሪክ አለ። ጥላሁን ገሰሰን ምንድን ነው የምትሉት? ለጥላሁን ገሰሰ እንዲሁ የዛሬዋን ቀን ብቻ ለማስታወስ ነው እንጂ ዘፈን ለመስፈን አይደለም። እንዲህ ብሎ ነበር፣ ታስታውሳላችሁ አይደል? የዛሬው
ፍቅር አንጀቴን አራሰው የዛሬውስ ፍቅር አንጀቴን አራሰው። ሰውየው ድምፁን ይዞት እዛ ነው ያለው ብቻውን መሞከሩ ዝም ብሎ በእኔ አይደለም በሌላ የሚደፈር አይደለም። ይገርማል ይደንቃል አወይ ሰውና ሰው አወይ ሰውና ሰው። ሁላችንም እንዳንለያይ ደግሞ እንደዚህ እንበል እስኪ በሉ እኔ እስክሞት ድረስ የሕይወቴ ሕይወት አንድ ድገሙ እኔ እስክሞት ድረስ የሕይወቴ ሕይወት አሜን አሜን አሜን። እግዚአብሔር ይስጥልን። የተከበረች አገር የምንወዳት ኢትዮጵያ የሰላም፣ የፍቅር፣ የጤንነት፣ የአንድነት፣ የወንድም፣ የእህት፣ የአባት፣ የእናት ሀገር እንደነበረች እንደሱ ያደርግልን። ሁላችሁም ተዋደዱ፣ ተከባበሩ። ትንንሾቹ እኩዮቼም ትንሽ ታላቆቼም ሁላችንም ተፋቅረን ቅድም ያልኩትን መልእክት አትርሱብኝ። ሰውን በነበረበት በቁሙ አክብረን ወደማይቀረው እንሸኝ። ከሞትን ወዲያማ ምንም የለም። ሐውልትን ቢጻፍ ምንም ቢል ይሄ ትልቅ በጣም የማከብረው ሰው ነው ይሄንን ሐሳብ ያመጣችሁ። አሁንም ከዚህ በላይ ክብር ይድረሰው ወንድማችንን ታላቁን ጌትነት እንየውን እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ታንኪ ወይም ይሄን ሰርፕራይዝ ፕሮግራም የሚያቀርቡልን ሁለት ድርጅቶች ናቸው። ድርጅቶቹን ከመጠራቸው በፊት ግን ለዚህ ፕሮግራም መሳካት ከተስፋዬ ክሬቲቭ ኢንተርፕራይዝ ጎን በመሆን በፈለጉት መንገድ ሲያገለግሉን የነበሩ የጌትሽ ጉዳይ የኛ ጉዳይ ነው ያሉ ቅድም መግቢያ ላይ እንደተናገርኩት ባለሙያዎቹ ተፈሪን ጨምሮ እዚህ እንዲመጡ አደርጋለሁ። እነዚህ ባለሙያዎች ለአንድ ወር ያህል በአርቲስት ጌትነት እንየው የምስጋና ፕሮግራም ላይ ከጎን በመሆን ደከመኝ ሰለቸኝ ሲያሉ ያገዙን ባለሙያዎች ናቸው። ክብረት ይስጥልኝ። አጨብጭቡልኝ እባካችሁ። እነዚህ ባለሙያዎች እንደቆሙ ሶስት አካላቶችን እጠራለሁ። የመጀመሪያው የዛሬው የክብር እንግዳ የሆኑት ረዳት ፕሮፌሰር የባህልና ስፖርት ሚኒስትር ዴኤታ ነብዩ ባየ ወደ መድረክ። እሳቸው እየወጡ የሀበሻ ቢራ ማርኬቲንግ ዳይሬክተር አቶ ኢዮብ ኃይሉ ጭብጨባ ያንሳል። በጣም ለየት ያለ ፕሮግራም ነው ፕሮግራም። ከዚህ ፕሮግራም በኋላ ድራማ አለን፣ ሙዚቃ ይኖረናል። ዛሬ የምናመሽበት ቀን ነው። ሌላኛው አሁንም ወደ መድረክ የምጠራቸው የአቢሲኒያ ባንክ የዋና ኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት አስፋው እሳቸው ነው። እባካችሁ አጨብጭቡላችሁ ለሁሉ። ጌትሽ ክብር ይገባዋል። አይገባውም እንዴ? እንግዲህ ከሁሉም ዘርፍ ሰው ጠርተናል። ዋናው ሙሽራ አርቲስት ጌትነት ነው። ወደ መድረክ በኢትዮጵያ ብሔራዊ ቲያትር ለ43 ዓመታት ያህል ያገለገለ ድንቅ ባለሙያ፣ ጸሐፊ ተውኔት፣ ገጣሚ፣ አዘጋጅ፣ ተዋናይ ጌትነት ነው ዛሬ በልዩ ሁኔታ እየተከበረለት ነው። ይህንን ፕሮግራም ተስፋ የኪነ ጥበብ ኢንተርፕራይዝ ከነዚህ ድንቅ ባለሙያዎች ጋር በጋራ አዘጋጅቶታል። ጌትነት ነው።
ጌትሽ። ስለዚህ ማሳረጊያውን ወደ ረዳት ፕሮፌሰር ነብዩ ባየ ነው ማለት ነው። ከዛ በፊት ግን ሁለት ተቋማት ተቀመጡ ባካችሁ። በጣም የምናመሰግነው ሁለቱ ተቋማት እነዚህ የምታያቸው ባለሙያዎች ተቀናጅተን ወደ ቢሮአቸው ሄደን ቅድም ተወዳጁ ተዋናይ አለማየሁ ታደሰ ተከብረ አስከብረናል ያለውን ቃላት ደግሜ መናገር እፈልጋለሁ። ምንም ጥያቄ በሌለበት ሁኔታ ሁለት ድርጅት ነው ያነጋገርነው። ሌላ የትም ቦታ አልሄድንም። እኛ የምትፈልጉትን ነገር ያሰባችሁትን ነገር እናሳካላችኋለን፣ የትም ቦታ እንዳትሄዱ ብለው በፍቅር ተቀብለው አንድ ወር ሙሉ እኛ ለዚህ ለኢቨንቱ ነው እንጂ እንጨነቅ የነበረው። አሁን ለምንፈልገው ጉዳይ ግን የትም ቦታ አልሄድንም። ሁለቱም ድርጅቶች አቢሲኒያ ባንክ፣ አበሻ ቢራ እባካችሁ አመስግኑልኝ፣ አመስግኑልኝ። ስለዚህ የመጀመሪያውን ንግግር አቢሲኒያ ባንክ። ስለዚህ አቢሲኒያ ባንክ የዋና ኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት አስፋው አመሰግናለሁ። የተከበሩ የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ፣ የተከበራችሁ የሀገራችን ታላላቅ አርቲስቶችና የአርቲስት ጌትነት እንየው የሙያ አጋሮች፣ የተከበራችሁ የአርቲስት ጌትነት ቤተሰቦች እና በዚህ ዝግጅት እንድትታደሙ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ አቢሲኒያ ባንክን ወክዬ ይህን ታላቅ ዕለት ለማክበር በመካከላችሁ ስለተገኘው ደስታ የሚሰማኝ ሲሆን እናንተም እንኳን ደስ አላችሁ ለማለት እወዳለሁ። ክቡራትና ክቡራን፣ በቅድሚያ ባንካችን ደራሲ፣ ገጣሚ፣ ጸሐፊ ተውኔት፣ ተዋናይ እና አዘጋጅ ጌትነት እንየውን እንኳን አደረሰህ ለማለት ይወዳል። ባንካችን አቢሲኒያ ማህበራዊ ኃላፊነት መወጣትን ከዋና እሴቶቹ አንዱ አድርጎ በመቁጠር የማህበረሰባችን የዕለት ተዕለት ችግሮችና ዘላቂ የመፍትሄ ሀሳቦች ላይ አዎንታዊ ሚና የሚጫወቱ መንግስታዊና መንግስታዊ ያልሆኑ የበጎ አድራጎት ማህበራትንና ድርጅቶችን በመደገፍ የዓላማቸው ተጋሪ በመሆን የተለያዩ ድጋፎችን ሲያደርግ ቆይቷል። ባንካችን በርካታ ቅርንጫፎቹን በሀገር ባለውለታ በሆኑ ሰዎች ስም በመሰየም ትውልድ ሁሌም እንዲያስታውሳቸው የሚያደርግ ሲሆን በዚህም ክብርና ኩራት ይሰማዋል። ክቡራትና ክቡራን፣ ከያኒ ጌትነት ከማስታወቂያ ስራዎቹ ባሻገር ባንካችን በሚያዘጋጃቸውና የእርሱን አብሮነት በሚጠይቁ በየትኛውም መሰናዶች ላይ እንዲታደም ሲጠየቅ ይሁንታውን አይነፍግም። ሙያዊ እገዛው በሚያስፈልገን የትኛውም ሁኔታ ላይ ቅን ምላሹ እስካሁን አልተለየንም። በመጨረሻ ለዚህ ታላቅ የኪነ ጥበብ ሰው ባንካችን ያለውን አክብሮት እየገለጽ አብሮነታችን ዘላቂ እንዲሆን ምኞታችን ነው። በድጋሚ መልካም የልደት በዓል እንዲሆንለትና ረዥም ዕድሜ ከጤና ጋር እንዲኖረው በባንካችን ስም እየተመኘው በቅርቡ በባህር ዳር ከተማ በሚገኘው በሰፈነ ሰላም አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ ስንሆን ይህንንም ቅርንጫፍ በከያኔው ስም ባንካችን እንደሚሰይምለት ባንካችን እንደሚሰይምለት ይፋ ሳደርግ በታላቅ ደስታ ነው። አመሰግናለሁ። ቢሮአቸው በሄድን ጊዜ የምንፈልገውን ነገር ጠየቅናቸው። የጠየቅናቸውን ነገር አሳኩልን። ዛሬ በዚህ ፕሮግራም ውስጥ የተሳተፉት ባለሙያዎች ባሉበት ለአርቲስት ጌትነት እንየው አቢሲኒያ ባንክ የ5 ሚሊዮን ብር ሽልማት ሸልሞታል። 5 ሚሊዮን ሌላ ብዙ ነገር አለ። 5 ሚሊዮን ያንሰዋል በማለት ያላቸውን ክብር ገልጸዋል። ይህን ሽልማት የአቢሲኒያ ባንክ
ኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት ይሰጡናል። ጌትነት ነው የ5 ሚሊዮን ብር። ጌትዬ እንወዳለን፣ እናከብርሃለን። አቢሲኒያ ባንክ ሁሌም ከጎን ነው። 5 ሚሊዮን ብር አቢሲኒያ ባንክ። እሺ ይሄ እንደዚህ እንዳለ ጌትሽ እንዳለ ወይዘሮ መሰረትም እንዳለች አሁንም ሌላ ስጦታ አለ እዚሁ ከአቢሲኒያ ባንክ ነው። ስጦታ ደግሞ የኮሚኒኬሽን ዳይሬክተሯ ወይዘሮ ኤልሳ ትንሽ ነገር ይነግሩናል። እኔም ሳልገባኝ ሀሳቦች ይገለጥ። እንኳን አደረሰ። መልካም ልደት። አንዴ አቶ ጌትነት አንተ ገለጣው። ይህ ፎቶ አይደለም። ይህ የአቶ ጌትነት ኔው ስዕል በባንካችን ሰዓሊ በገዛኸኝ ዋጋ የተሳለ ነው። እዚህ ጋር እንደምትመለከቱት አቶ ጌትነት በሕይወት ዘመኑ የሰራቸው ተውኔቶች በሙሉ የተገለጹበት ነው። 43 የስራ ዘመናትን በሰዓቱ ላይ እናየዋለን። እንዲሁም እዚህ ጋር 1968 የተወለደበትን ዓመት እናያለን። እዚህ ጋር የሰራቸው ተውኔቶቹ ውበትን ፍለጋ፣ ጣይቱ እንዲሁም ሌሎቹ ብዙዎቹ የቴዎድሮስ ራዕይ የተቀመጡበት ነው። የብሔራዊ ቲያትር ምስል አለበት። ገዛኸኝ ዋጋ የሳለው የተጠበበበት ስዕል ነው። በድጋሚ እንኳን አደረሰ አቶ ጌትነት፣ እንወዳሃለን። አመሰግናለሁ ወይዘሮ ኤልሳ፣ እጅግ በጣም ነው የምናመሰግነው። ስጦታው አላበቃም፣ ሌሎች ስጦታዎችም አሉ። በነገራችን ላይ በጣም በርካታ ሰዎች ቤትሽም ይሄን እንድትሰማ ፈልጋለሁ። ብዙ ሰዎች ዛሬ አርቲስት ጌትነት ሊሆን ማመስገን እንፈልጋለን፣ የፍቅር ስጦታ ማድረግ እንፈልጋለን ቢሉንም እንደ አዘጋጅ ኮሚቴ እንደ ተስፋዬ ኪነጥበብ ኢንተርፕራይዝ ያሰብነው ሁለቱን ድርጅቶች ብቻ ማመስገንና በእነሱ የምንፈልገውን ነገር ማሳካት ስለሆነ እንደው ማድረግ ፈልጋችሁ የከለከልናችሁ ሁሉ ይቅርታ እንጠይቃለን። እጅግ በጣም እንጠይቃለን። ብዙ ሰዎች ከጀርባ እየመጡ እንዲናርግ ብለዋል። እንግዲህ ከአርቲስቱ ስብና አኳያ እንዲያ ነገሮችን ከልክናል። አሁንም ይቅርታ እንጠይቃለን። ነገር ግን አንድ የማንረሳውና የተቀበልነው እዚህ ባሉት ኮሚቴዎች ፊት መደረግ አለበት የግድ ያልነው ግን አንድ ስጦታ እንቀበላለን። እሱም የኢትዮጵያ ብሔራዊ ቲያትር ለ43 ዓመታት ያገለገለበት እጅግ በርካታ ስራ የሰራበት ቤት ነው። ምንም እንኳን ይህንን ስራ ተስፋዬ ኪነጥበብ ኢንተርፕራይዝ ቢሰራም ግን ሁላችንም የምንጠቀምበት መድረክ ነውና ቤታችን ነውና ብሔራዊ ቲያትር መከልከል ግን አልቻለም፣ ሁሉንም ብንከለከል። ስለዚህ የኢትዮጵያ ብሔራዊ ቲያትር ዋና ዳይሬክተር የሆኑት አቶ ባረክ ተገኝተው ለአርቲስት ጌትነት ኔው የካባ ማልበስ ስነ ስርዓት ያደርጋሉ። ይሄ በእኛ ፍላጎት የተደረገ ምክንያቱም መከልከል ስላልቻለን ብቻ ቤታችን ስለሆነ ለዛ ነው። ቤትሽን በጣም ደስ እንደሚለው ስለምናውቅ ነው። እንግዲህ ስጦታውን አቶ ባረክና አቶ አዳፌ በቅርቡ ከሮብ ጀምሮ 70 ዓመቱን የሚያከብር የኢትዮጵያ ብሔራዊ ቲያትር፣ ስለዚህ በዚህ መልክ ክብራቸውን ገልጸዋል። ለኢትዮጵያ ብሔራዊ ቲያትር የኢትዮጵያ ብሔራዊ ቲያትር የካባ ማልበስ ስነ ስርዓት የሀበሻ ተወካይ የሆኑት በቢሮአቸው ስንሄድ በፍጹም ፍቅርና ፈገግታ የተቀበሉን፣ መቼም ያኔ ለኛ ያሉን ቃላት ዛሬ ቢናገሩ የሁሉ ሰው ቢደነቀው። አቶ እንዲደግሙ ትፈልጋለሁ እሱን ነገር ከይቅርታ ጋር ወደ መድረክ አቶ ዮብ ኃይሉ የማርኬቲንግ ዳይሬክተር ናቸው።
እሺ ይኸውላችሁ ጽፌ ተዘጋጅቼ ነበረ፣ ግን ታዋቂና ማወቅ የቀለለበት ሀገር ሆኖ ነው እንጂ ጌትዬን በስራ ውስጥ ማግኘት ከባድ ነው። ይኸውላችሁ ፐርሰናል ነው ለእኛ፣ በጣም በቃ ፐርሰናል ነው። ሀበሻ ቢራ በጣም የሚታወቀው በማስታወቂያዎቹ ነው አይደል? ሁሉንም ማስታወቂያዎች የሰራው ጌትዬ ነው 10 ዓመት ሙሉ እና ቅድም የተዘረዘሩትን ስሰማ የእኛን ማስታወቂያ ሳይ፣ የአቢሲኒያ ባንክ ማስታወቂያ ሳይ እንዴት አይነት መሰጠት ነው! ሁሉንም ብታያቸው ስለ ሀገር ነው የሚያወሩት፣ ስለ ባህል ነው የሚያወሩት፣ ስለ ማንነት ነው የሚያወሩት። እንዴት አይነት መባረክ ነው! ጌትዬ አንተን የወለደች ማህፀን የተባረከች ነው። ቅድም አለምዬ ብለዋለች፣ አላወቅንም እንጂ እሱ ለሀገር ድምቀት ሀገር ቆሞ ቢጸልይለት የሚያስፈልግ ሰው ነው። ዋርካ ነው፣ ዋርካ ነው። በእኛ ቤት ባለፈውን ቢሮ ያልኩት እሱን ነው። ይሄ ክብሩ ለኛ ነው። እውነቴን ነው የምላችሁ፣ ክብሩ ለኛ ነው፣ ድምቀቱ ለኛ ነው። እሱ ሁሌ እኮ ጨርሷል፣ በቃ ደምቋል። ከዚህ በላይ ልናከብረው፣ ከዚህ በላይ ልናደምቀው የምንችል አይመስለኝም። ስለዚህ እንድንከብር ስለፈቀዳችሁልን ተስፋዎችን፣ ባለሙያዎችን ሁሉ በጣም አመስገን እፈልጋለሁ። እኛ እንድንደምቅ ስለፈቀዳችሁልን፣ እዚህ መድረክ ላይ ሳይገባን ሳይገባን እንድንቆም ስለረዳችሁን ሁሉንም አመሰግናለሁ። ለዚህ ነው ቢሮ ስንሄድ እኔ ሀበሻ ቢራ ለመቀጠር ምክንያቴ ጌትሽ ነው ስላለ እችን ነገር እንዲናገር ነበር የፈለኩት። የሀበሻ ቢራ ስጦታ፣ የሀበሻ ቢራ ስጦታ BYD መኪና ነው። መኪና ነው። 2025 ዘመናዊ መኪና ነው። ይሄኛው አስረክብልን። እየቤ እሱ ጋር እንዳለ ረዳት ፕሮፌሰር ነብዩባዬ እንዳለ። አንድ ነገር ልንገራችሁ ሁላችሁም እንድታውቁ፣ ብዙ የኪነጥበብ ባለሙያዎች ሽልማት ይሸለማሉ። ሲሸለሙም እያየን ነው። አንዳንዶቹ ወዲያው ተግባራዊ ያደርጋሉ፣ አንዳንዶቹ ደግሞ ይቆያሉ፣ አንዳንዶቹ ደግሞ እንደዚህ ብሎ ከናካቴ ወሬ ሆነው ይቀራሉ። የሀበሻ ቢራ ግን ወሬ አይደለም። መኪናው ቆሟል። ቁልፉ ያውና ስጥልን፣ ቁልፉ የመኪናውን ቁልፍ ሀበሻ ቢራ አቢሲኒያ ባንክ ጌትነት ነው። እጅግ በጣም ነው የምናመሰግነው። መኪናው ብቻ አለ፣ ስበቱ ታዩታላችሁ። ይሄን መኪና ሀበሻ ቢራ ከታዋቂው የሞይንኮ ካምፓኒ ገዝቶ ነው ዛሬ ያበረከተልን። በጣም ነው የምናመሰግነው። እጅግ በጣም ክብር ከዚህ በላይ አለ። እባካችሁ አንዴ ከፍ አድርጉ። እጅግ በጣም እናመሰግናለን። ጌትሽ ምን ብሏል? እውነቱን ለመናገር ዝም ነበር። በጣም የሚገልጸው በጣም ነው የማመሰግነው። በጣም እድለኛ ነው። እግዚአብሔር በጣም አብዝቶ ይወደኛል። የሁሉ የሆነ በእኔ ፈቃድ አለ። እውነቱን ለመናገር መንገድን ቀድሞ እየጠረገ ነው እግዚአብሔር ከዚህ የክብር ማማ ላይ ያቆመኝና በመጀመሪያ እግዚአብሔር የተመሰገነ። አንዳንዴ ቃል ስሜትን በሙሉ አይገልጽም፣ እንደውም ይደብቀዋል መሰለኝ። ከቃል በላይ ነው የተሰማኝ ስሜት። ሁላችሁንም በጣም አመሰግናለሁ። እንግዳው ከተነሳ አይቀር እንግዲህ
ገና ከአንቀልባ ተቀብላ ያሳደገችኝ ታላቅ እህቴ እናቴ ብላት እማዊ ፋንታነሽ እዚህ ያለችና ከእግዚአብሔር በመቀጠል እንግዲህ እሷን ላመስግን። በጣም አመሰግናለሁ ያደረግሽልኝ ሁሉ። ዛሬ ወቅቱን ያደረግሽኝ አንቺ ነሽ። ከባለቤትሽ ዛሬ በአካል ባይኖርም ነፍሱ በሐሴት ሁሉም እንደምታይን እርግጠኛ ነኝ። ከአርጌሎ አበበ ጋር በስስት አሳድጋችሁኛል። ባለበት አመሰግናለሁ ጋሽ። አመሰግናለሁ። እዚህ ያላችሁት በሙሉ አመሰግናለሁ። የኢትዮጵያ ብሔራዊ ቲያትር ሰራተኞች ከናሳለፍናቸው ጊዜያት በሙሉ አየኋችሁ። ስም መጥራት እንዳልጀምር አጉል ነገር ነው። እንደው ጠቅላላችሁ የ1970ዎቹ የዩኒቨርሲቲ የነበር ዘመነኞች በብዛት አይቻለሁ። ብዙ ነገሮች ነው በጋራ የተጋራ ነው። ብዙ ነገሮች አሳልፈናል። እኔ ኪሮስ ባለፈው መጋቢት ነው እንዲሁ 70ኛው በተከበረ ጊዜ የተሰማኝ ስሜት የኔም እንደነበረ ነውና ይሄ የዛሬው ክብር የእናንተም እንደሆነ ነው የሚሰማኝ። ኃይል ጸጋዬ ይሄ ቀላል ነገር አለማሸክም ባልጀምር ነው የሚሻለው መጥራት። እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። እዚህ ያላችሁ ተፌ እንዳለ አመስግኜ ተፌን የመጨረሻውን ሁለት ተፌዎች ሁለታችሁን በጣም አመሰግናለሁ። ይሄ የተስፋ ኢንተርፕራይዝ ስራ አስኪያጅ ለእኔ ያልሆነው ነገር የለም እና በጣም በተለየ ከእኔ ከአንድ ድምፅ በላይ መሆን አለበት ምስጋናው የሁላችሁም ይሁንና አንዴ እናመሰግናለን በለው። እናመሰግናለን ተፌ፣ እናመሰግናለን። ሰብና የተለየ ነው። ለቲያትርና ለቲያትር ባለሙያ የምታደርጋቸው ነገሮች በሙሉ ከቃል በላይ ናቸው። እግዚአብሔር ይስጥልን። በቃ ሁላችሁም እግዚአብሔር ይስጥልን። ባየው ቁጥር እኮ ተአምር እኮ ነው። አቢሲኒያ ባንክ ጉድ አደረገኝ። ሀበሻ ቢራ የሚገርም ነው። ረጅም ጊዜ ትውውቃለን። በእውነት በዚህ ደረጃ ያስደነግጡኛል ብዬ አላሰብኩም ነበር። በጣም እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ።